ብላችሁ ያሰባችሁት ነገር ተጨንቃችሁ መጣችሁ አጣሩ ነው እኮ መጠየቅ ደግሞ እንፈልጋለና ነገ ከነገ ወዲያ አንቺ ከማንም ሰው ጋር እንትን ብለሽ የአብርሃም ነው ልትይ ነው ገባሽ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህናም ነኝ፣ ደግዬ ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እየላችሁ የመጣሁት አዲስ ቪዲዮ የነ አብርሽ ትላንትና የተለቀቀው ቪዲዮ ነው። ይሄንን ቪዲዮ እንግዲህ ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቻናል አበረታቱኝ ማለት ነው። እና ወደ ገደለው ቪዲዮ አብረን ስንሄድ ማለት ነው አብርሽ እና ሄርሜላ እንግዲህ ሩታን ጠርተው ስለ እርግዝናዋ የበፊቷ እርግዝና ምን ደረጃ ላይ እንደዋለ ከምን ከየት እንዴት ለምን ዝም እንዳለች ዛሬ ጠርቷት አብርሽ ጠርታት ሩታን ደውሎ ሊጠይቃት እንግዲህ ዝግጁ ነው። ምክንያቱም እሷ ጫፍጫፉን ብላ እሷን አንዳንድ ነገር ስለ እርግዝና ተናግራ እኔ ደግሞ አይሙሬ ሊያርፍ አልቻለም። ስለዚህ እርግዝና አንስታበት ዝም ያለችበት ምክንያትስ ምንድነው? ሄርሜላ ደግሞ በጣም በቴሌግራም ላይ ስልክ እየተደወለም የተለያየ ሜሴጅም እየተጻፈ በጣም ሄርሜላን እያሸገሩ እንደሆነ ሄርሜላም ስክሪንሾት እያረገች እየላከችልኝ ስለሆነ እንግዲህ ሄርሜላም ሰላም ስለነሳት እኔም ሰላም ስለነሳኝ፣ ስለዚህ እንግዲህ ውድ ተመልካች የራሷን እርግዝና እንዳረገች እርግዝና ደግሞ የሚደበቅ ነገር ስለሌለ ቀን በቀን እየታየና ቀን በቀን እየታወቀ ስለሚሄድ፣ ስለዚህ እንግዲህ ውድ ተመልካች በዚህ ነገሮች አንዳንድ ነገሮች ለማየት እንሞክራለን በማለት እንግዲህ ሄርሜላና አብርሽ ዛሬ ለሩታ ስልክ ደውለው መጥተዋል ማለት ነው። ስለዚህ እንግዲህ ሄርሜላ ገና ዳኒን ስታየው ፊቷን ምናክል እንደከሰከሰችው ቪዲዮቸው ፊቷን ምናክል እንደምትከሰከስ ምናክል ኮስተር እንደምትል እኔ በፎቶ ስለምሰራ እነሱ ቤት በቪዲዮ ስለሆነ እነሱ ቤት ሄዳችሁ መመልከት ትችላላችሁ ማለት ነው። ውድ ተመልካች እንግዲህ አብርሽም ሩታን ሲጠራት ሩታ ደግሞ ትላንትም ብቻዋን ስለመጣች ዛሬም ብቻዬን አልሄድም በማለት ዳኒን ይዛ ነው የሄደችው። ገና ዳኒን ሲያይ ነው ደሙ የፋላው። ስለዚህ እንግዲህ ውድ ተመልካች እኔ አንቺን ነው የጠራሁት እንጂ እሱን አልጠራሁትም። እሱን ለምንድን ነው ይዘሽ የመጣሽው በማለት እንግዲህ ሩታን ሲጠይቃት አንተ ደግሞ ጉዳዩ የማን ነው ብላ ሩታም ስትጠይቅ ሩታ እንግዲህ ጉዳዩ የኔና ያንቺ ነው ብሎታል አብርሽ። እንግዲህ የኔና ያንቺ ነው ጉዳዩ ስላላት ጉዳዩ እንግዲህ የኔና ያንቺ ብቻ ስለሆነ ዳኒ ለምንድን ነው የጠራሽው? ዳኒ ለምንድን ነው የመጣው? ይሄ ለምንድን ነው የመጣው? ስሙን እንኳን አልጠራም ስለው እሷ ስለ ጉዳዩ የኔና ያንተ ብቻ ከሆነ እሷስ የመጣችበት ምክንያት ምንድን ነው? እሷስ ለምንድን ነው የመጣችው ብላ እሷም እሱን ጠየቀች ማለት ነው። እንግዲህ ውድ ተመልካች እሱ ይሂድ እኔና አንቺ እንጠያየቃለን ስትል እሷም በቃ ትውጣ ተባለ። እኔ እናንተ ከተጠየቅን እሷም ትውጣ ሄርሜላም ትውጣ ስትል ሄርሜላ እኔ ለምንድን ነው የምወጣው? እኔ ባለ ጉዳዩ ነኝ አለች። ሄርሜላ ባለ ጉዳይ ሆና ምንድነው ዳኒ ደግሞ ባለ ጉዳይ ያልሆነበት ምክንያት ምንድነው ነው? ስለዚህም ወሬ ነውና
ወሬያቸውን ማውራት ከፈለገና ቪዩ መሰብሰብ ዶናር መሰብሰብ ከፈለጉ ድሮኑ የነሱ ነገር ከሀ እስከ ፐ ድረስ አደባባይ ላይ ስለወጣች አሁንም እዚሁ አዲስ አደባባይ ላይ የሚሉትን ማለት እንዳለባችሁ ነው እኔ ደግሞ የምናገረው። ስለዚህ እንግዲህ በጣም ነው የተጨቃጨቁት። ሩታ ደግሞ አው እውነት ነው፣ እውነት ባይሆን ኖሮ እኔም አልልም። እኔ በፈለግኩበት ሰዓት አንተ ደግሞ ሐኪም ቤት ደግሞ አልወሰድከኝም፣ እንሂድም አላልከኝም። ሐኪም ቤት እንሂድ ስልክ ለራስህ ጉዳይ ነው እምቢ ያልከኝ። አሁን ደግሞ የራሴ መፍት ደግሞ እየተጣበቀ ስለሆነ እኔ እርስ በራሴ የአንተ ደግሞ ማረግ የምችለው ነገር ነውና ስለዚህ እዚህ ውስጥ አይመለከተክም አለችው። ሄርሜላ ደግሞ እንዴት ነው የማይመለከተኝ? እዚህ እኮ አዲስ ህይወት ስለጀመረ እዚህ ህይወት ውስጥ እኔም መግባት አለብኝ፣ የምችለውን ነገር መጠየቅም አለብኝ። ለጠየቅኩት ጥያቄ ደግሞ መልስ ትሰጫለሽ፣ ግዴታሽ ነሽ። አይ አላረገዝኩም እኔ ወይንም በይኝ፣ አይ እኔ ምንም ነገር የለኝም ስቀልድብህ ነው ብትልም ብትይም ምንም ችግር የለውም። አሁን ደግሞ ለምንድነው አልሄድም አብረን አንመራመርም የምትይበት ምክንያት ያለሽ ነገር መናገር ትችያለሽ። ምን ፈልገሽ ነው ሩታ ብላ እንግዲህ መልስ ስትጠይቃት ነው። እንደዚህ አይነት ንግግር አንቺም እንድትጠይቅኝም አልፈልግም፣ እሱም እንዲጠይቀኝ አልፈልግም። ስለዚህ ምንድነው የፈለግሽው ስትላት፣ የፈለግኩትማ አንቺን እርግዝናሽን አረጋግጬ የሆነ መፍትሄ ልፈልግ ብዬ ነው እኔ እንጂ ለሌላ ነገር አይደለም ብላ ሄርሜላ እንግዲህ የራሷን እርምጃ ልታነሳ ነው። ሄርሜላ እንግዲህ አሁን እዚህ ጋር ሾካካ ልትባል አሁን ነውና እንግዲህ ውድ ተመልካች፣ ስለዚህ ሁሉም ነገር እንግዲህ በሰላም ነው መገላገል የምትፈልገው ማለት ነው ሄርሜላ። እዚህ ጋር ሄርሜላ ሁሉንም ነገር በሰላም መገላገል የምትፈልግበት ምክንያት እንግዲህ አሁን እሷም ለራስሽ ነው፣ አንቺ እሷ እርጉዝ ስትሆን እኔም እርጉዝ ነኝ ብለሽ ለራስሽ ነው አደባባይ የወጣሽው እንጂ ማንም ሰው እዚህ ጋር የነካሽ ሰው ያለ አይመስለኝም ብሎ ዳኒም መልስ ሲመልስ፣ አንተ የሚመለከትህ ነገር አንዲት ነገር የለም። ዝም ማለት ከቻልክ ዝም በል፣ ያለበለዚያ ውጣ ነው። ሩታ ደግሞ አንተ ስለኔ እርግዝና በፊትም ለምኝክ እምቢ ብለኸኛል በግልጽ። አሁን ደግሞ ስለኔ እርግዝና የምትፈልግበት ምክንያትና ማወቅ የምትፈልግበት ምክንያት ምንድነው ብላ ሄርሜላ ደግሞ ስትጠይቅ ነበረ። ሩታ ደግሞ ስትጠይቅ ነበረ። ሄርሜላ ስላንቺ ጉዳይ ስላሳሰበኝ አሁን እርግዝናሽን አብረን ሐኪም ቤት ሄደን ሶስታችንም አይተን ስለ እርግዝናሽ መምጣት እንችላለን በማለት እንግዲህ ሄርሜላም ተናገረች። ሄርሜላ ግን እንደዚህ ስትል አንቺ ስለ ራሴ ህይወት አይመለከትሽም፣ ስለ ምርመራ አንቺም አብርሽም አይመለከትሽም ስል ነው። ሆዲሽ ውስጥ ስላለ ልጅ ደግሞ እኔ በደንብ ነው የሚመለከተኝ፣ እንዴት ነው የማይመለከተኝ ብሎ አብርሽ ደግሞ ሩታን ሲጠይቃት ነበረ። በዚህን ጊዜ ሩታ ስለ ልዑል እኔ እኮ ልዑልም አለኝ ካንተ ጉዳይ የለኝም፣ ልዑል ካለኝ ምን ካንተ ጉዳይ አለኝ? ልዑል እኮ ከተፈጠረ ጀምሮ እስከሚወለድና 6 ወርና 7 ወር እስከሚደርስ የት ነው እያለክም ብለክም እኮ ልዑልን አልጠየክም።
ሆዴ ውስጥ ስላለ ልጅ ደግሞ በመጀመሪያ በትክክል ተናግሬ ያለው። ስለዚህ ሆዴ ውስጥ ስላለ ነገር ምንም ነገር የሚመለከትህ ነገር የለም። ስለዚህ ልዑልንም አልተመለከተክም ብላ መልስ ስትሰጥ ነበረ። እና ታዲያ ሩታ እንደዛ ከሆነ ካረገዝሽበት ቦታ መሄድ ትችያለሽ እና ካረገዝሽበት ቦታ መጠየቅ ትችያለሽ ብላ እንግዲህ ሄርሜላ ደግሞ መልስ ስትሰጥ ነበረ ማለት ነው። ሄርሜላ ደግሞ ለሩታ ምንም አይመለከታትም እንደኔ ከሆነ። ስለዚህ እርግጠኛ መሆን እፈልጋለሁ። ከአንተ ነው ያረገዝኩት ብለሽኛል፣ ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። ሰላም 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 ሰላም።